ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ እያልን የሰዓቱን ዜና ይዘን ቀርበናል። ትላንት የተለያዩ ጉዳዮች ተሰምተዋል። በመቀሌ የተለያዩ ፍንዳታዎች ተሰምተዋል። ብዙዎች የድሮን ጥቃት ነው ሲሉ ተደምጧል። በዚህ ጉዳይ ከቦታው መረጃ ፈላልገን ለእናንተ ተመልካቾቻችን አዘጋጅተናል። በቦታው የደረሰውንም ጉዳት አጣርተን እናንተ ይዘን መጥተናል። ሌላው ብዙዎችን እያሳሰበ ያለው ጉዳይ የጌታቸው ረዳና የአቶ ጁዋር መሐመድ ግጭት እና የቃላት ጦርነት ብዙዎችን ትኩረት ስቧል። የጌታቸው ረዳ ቀጥተኛ ጥቃትና የጁዋር መሐመድ መከላከያ ማን ያሸንፋል በሚል ብዙዎች ሐሳብ ይሰጡ ይገኛሉ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትር አማካሪ የሆኑት አቶ ጌታቸው ረዳና ኦሮሞ ፌደራል ኮንግረሲስት ፖለቲከኛ ጁዋር መሐመድ ኢትዮጵያ በሱዳን ግጭት ውስጥ እየተከተለች ያለው ስልታዊ አቅጣጫ ላይ ጠንከር ያለ ቃላት ምልልስ አድርገዋል። ሁለቱ ፖለቲከኞች በሀገር ጥቅምን ትርጉምና የመንግስት ሚናን በተመለከተ መሰረታዊ የሐሳብ ልዩነት እንዳላቸው በይፋ ማህበራዊ ገጻቸው ላይ አሰፍረዋል። አቶ ጌታቸው ረዳ ጁዋር መሐመድ ለጠቅላይ ሚኒስትር አብይ አህመድ ያለውን የግል ፖለቲካ ተቃውሞ ከሀገሪቱ የረጅም ጊዜ ስልታዊ ጥቅም ጋር እየደባለቀ ነው ሲሉም ከሰዋል። አቶ ጌታቸው ያነሷቸው ዋና ዋና ነጥቦችን ስንመለከት ኢትዮጵያ በሱዳን ለመረጋጋት ከፍተኛ ተጋላጭነት ስላላት በክልሉ ጂኦፖለቲካዊ ፍክክር እንደ ተራ ታዛቢ መሆን አትችልም። መንግስት በመጥላት ብሔራዊ ደህንነት ለመጠበቅ የሚደረግ እርምጃዎች ሁሉ እንደ ስህተት መቁጠር ምክንያት ሊሆን አይገባም። መንግስታት ቢቀያየሩም የሀገር ስልታዊ መልካም ምድር እንደማይቀየር ጠቅሰው ጁዋር ይህንን ልዩነት መለየት አለመቻላቸውን እንደ ትልቅ ድክመትም ገልጸዋል። ጁዋር መሐመድ ለአቶ ጌታቸው ረዳ በሰጠው አጭርና ጥያቄ አዘል ምላሽ የመንግስት አካሄድ በጽኑ ተቃውሟል። ጁዋር በመልሱ ላይ የሚከተሉ ነጥቦች ያነሳው ነጥቦች ደግሞ ጠቅላይ ሚኒስትር የዘር ማጥፋት ወንጀል እየፈጸመ ነው የሚባለውን የጄኖሳይድ ሚሊሻ ወይም አርኤስኤፍ በመደገፍ ኢትዮጵያን ወደ ሱዳን ቀውስ ውስጥ እያባባሳት እንደሆነ ገልጿል። የጃንጃዊድ ሚሊሻ በመደገፍ እንዴት ብሔራዊ ጥቅም ማስጠበቅ ሊሆን ይችላል ሲልም ጥያቄ ቀርበዋል። አቶ ጁዋር የትኛውም አቶ ጌታቸው እንደሚናገር ግራ እንደሚገባው መግለጽ አቶ ጌታቸው አሁን የመንግስት አቋም ለመከላከል የሚያደርጉት ጥረትም አጣጥለዋል። ይህ ፍጥጫ በኢትዮጵያ ፖለቲካ ውስጥ ሁለት ዋና አመለካከቶች መገዳደላቸው ያሳያል። አቶ ጌታቸው ረዳ ሪል ፖለቲካ በሚባል በሀገር የራስ ጥቅም ለማስጠበቅ አስፈላጊውን እርምጃ መውሰድ አለባቸው በሚል አስተሳሰብ ላይ ሲቆሙ፣ አቶ ጁዋር መሐመድ ደግሞ መንግስት በቀጠናው የሚያደርገው ጣልቃ ገብነቶች ሀገርን አላስፈላጊ የጦርነት ሞራልና ውድቀት ውስጥ ይከታል ተብሏል። በሁለቱ መካከል ያለው ውጥረት ብዙዎችን አሳስቧል። ከዚህ ጋር በተያያዘ የትግራይ ጊዜያዊ አስተዳደር የነበሩት አቶ ጌታቸው ረዳ የቀድሞ ጓደኛ ዶክተር ደብረጽዮን በዚህ ዓመት ከ10 ጊዜ በላይ ለአፍሪካ ህብረት ደብዳቤ ጽፌያለሁ ሲሉ ተናግረዋል። የህወሓት ሊቀመንበር የሆኑት ደብረጽዮን በሰጡት መግለጫ 51ኛው የፓርቲ ምስረታ በዓል የህዝብን ደህንነት በሚያረጋግጥ መልኩ መከበር እንዳለበትም አሳስበዋል። የትግራይ ህዝብና ፓርቲዎች ጥያቄዎች ግልጽ ናቸው ያሉት ሊቀመንበሩ እነዚህም የህዝብን ህልውና ለማረጋገጥ የተፈናቀሉትን መመለስና የትግራይ ሉዓላዊነትን ለማረጋገጥ መሆናቸውን አስረድተዋል። ከፕሪቶሪያ ስምምነት በኋላ ችግሮችን በሰላም ለመፍታት በርካታ ጥረቶች ማድረጋቸውን ያወሱት ዶክተር ደብረጽዮን ጨምሮም የፕሪቶሪያ ስምምነት ተግባራዊ እንዲሆን በዚህ ዓመትም ለአፍሪካ ህብረት ከ10 ጊዜ በላይ ደብዳቤ ጽፈናል ብለዋል። ሲቀጥልም የፌደራል መንግስቱ ግን ሰላምን ከመምረጥ ይልቅ እናደንቃቸዋለን፣ በቴክኖሎጂ የታጠቅነን የሚሉ ማስፈራሪያዎችን ከመስጠትም በላይ ለወረራ የተዘጋጀ መሆኑን አስረድተዋል። የፌደራል መንግስቱንም ሲወቅሱ ተሰምተዋል። የተወደዳችሁ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሰዓትም ላይክ ሼር ማድረጋችሁ እንዳረሱ፣ ለቻናላችን እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች አልፈናል። በመቀሌ በትላንት ዕለት የተለያዩ አካባቢዎች ላይ ፍንዳታ እንደተሰማ ተነግሯል። የካቲት 5 ዓ.ም ከምሽቱ አካባቢ የፈንጂ ፍንዳታ እንደተከሰተም የክልሉ ኮሚኒኬሽን ቢሮ አረጋግጧል። በሰውና በንብረት ላይ የደረሰ ጉዳትም የለም ተብሏል። በመቀሌ የተመለከተውን የከተማው ሰላምና ጸጥታ ቢሮ ለመቀሌ ኤፍኤም በሰጠው መረጃ ምሽት 3:30 አካባቢ በአዳጊ ክፍለ ከተማ መቀሌ ዩኒቨርሲቲ አዳጊ ካምፓስ ዙሪያ የፈንጂ ፍንዳታ ተከስቶ ነበር ብለዋል። በፍንዳታው የሰውም ይሁን የንብረት ጉዳት እንዳደረሰ ተገልጿል። የፈንጂው ፈንጂ መቀሌ ከተማን ሰላምና ጸጥታ ለማናጋት ህዝብን ለማሸበር ዓላማ ባላቸው የጥፋት ኃይሎች ሆም ተብሎ የተፈጸመ ነው ያሉት ጽሕፈት ቤቱ ጥቃቱ በሰውም ሆነ በንብረት ላይ ያደረሰው ምንም አይነት ጉዳት ባይኖርም በፍንዳታው ድምጽ በርካታ ህዝብ ተደናግጧል ሲሉ ገልጸዋል። ፍንዳታው የመቀሌን ህዝብ ለማሸበርና የካቲት 11 በዓልን በሰላም እንዳይከብር በሚፈልጉ ተላላኪዎች ሆም ተብሎ የተፈጸመ ነው ሲልም አክለዋል። ከወራት በፊት በተመሳሳይ ቦታ መሰል የሽብር ተግባር ተፈጽሞ ነበር ሲሉ አውስተዋል። ይህ ድርጊት የፈጸሙ ጸረ ህዝብ ኃይሎችን በቁጥጥር ስር ለማዋል የመቀሌ ከተማ ፖሊስ በሚመለከታቸው ጸጥታዎች ጋር በመተባበር ትኩረት እየሰራ ነው ሲል ገለጻውን ይቀጥላል። ህብረተሰቡ ተረጋግቶ የአካባቢውን መጠበቅ እንዳለበት የተሰጠው ጽሕፈት ቤቱ ስለ ፍንዳታው አጸጸምና ስለ ፈጻሚዎቹ የሚመለከት ዝርዝር ማጣራት ተጠናክቶ ሲያልቅ ይፋ ይደረጋል ብለዋል። ከቅርብ ጊዜ ወዲህ በትግራይ ያለው ሁኔታና በሚሊዮች ላይ የሚፈጸሙ ሁሉ ነዋሪዎች በእያንዳንዱ ነገር ስጋት ላይ የሚጥል ሆኗል።
ክልሉ ካለፈው ደም አፋሳሽ ጦርነት ገና ያላጋገመ ቢሆንም አሁን የሚታየው የጦርነት መሰል ድባብ ለነዋሪዎች ጭንቀት እየፈጠረ ነው። ከመጪው ምርጫ ጋር በተገናኘ የተለያዩ ዜናዎች እየሰማን ይገኛል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ገዢው ፓርቲ ብልጽግና ላይ ከፍተኛ ትችት አድርሷል። የኢህአፓ እጩ የሺዋስ አሰፋ ባደረግነው ከፍተኛ ክትትልና ጥረት በአሁኑ ሰዓት ከስር ተለቋል ሲሉ አብርሃም ሃይማኖትም ተናግረዋል። ባደረጉትም ንግግር የኢትዮጵያ ሕዝብ አብዮታዊ ፓርቲ የሰባተኛው ጠቅላይ ምርጫ እጩ ፖለቲከኛ ጉዳይ አሳስቦን ነበርም ብለዋል። የፓርቲው ፕሬዝዳንት አብርሃም ሃይማኖት በሰጠን ቃላት ፖለቲከኛ የሺዋስ የኢህአፓ እጩ ነው። እጩዎች ደግሞ ያለመከሰስ መብት አላቸው። ስርዓቱ ግን አምባገነን ስለሆነ አስሮት ነበር። ባደረግነው ከፍተኛ ክትትልና ጥረት በአሁኑ ሰዓት ከስር ተለቋልም ብለዋል። ያለአግባብ መሰራቸው ህገወጥ ነው። በትናንትናው ዕለት የእስር አምባገነን ተግባራቸው የፈጸሙት ነበር። ዛሬ ዕለት ተለቀውታል ያሉት ፕሬዝዳንቱ ይህ ብቻ ግን በቂ አይደለም። ሌሎች እስረኞች መለቀቅ፣ ጦርነት መቆም አለባቸው። እነዚህ ሁሉ ሲሆኑ ነው ምርጫ አስቻይ ሁኔታ አለልን ለምንችለው ብለዋል። ሌሎች እስረኞች ፖለቲከኞች፣ ጋዜጠኞችም እንዲለቀቁ ጥረት እያደረግን ነው። እነ ክርስቲያን ታደለ እና ዮሐንስ ባያለው በአጠቃላይ የፖለቲካ የማንነት እስረኛ ያለምንም ቅድመ ሁኔታ እንዲፈቱ አሁንም ጥረታችንን እንቀጥላለን ብለዋል። በዚህ መንገድ ሄደን ሀገርን ለከፋ ድርጊት እያደረገ ነው ሲል አስጠንቅቀዋል። ስርዓቱም እውነተኛና ፍትሃዊ ምርጫ አድርጋለሁ ካለ ለምርጫውም ቁርጠኝነት ካለው ህዝብ ጋር ማድረግ አለበት። ለምርጫ ማስቻይ ሁኔታ ቅድመ ሁኔታዎችን አስቀምጠናል ሲሉም ተናግረዋል። ፖለቲከኛ የሺዋስ በምን ምክንያትና በምን ሁኔታ ላይ ታስረው እንደነበረ ላይ ጠየቅናቸው አብርሃም ምንም ምክንያት የላቸውም፣ እኛ መግለጫ ወጣን፣ ሌሎችም ክትትሎች ያደረግን እጩዎች መሆኑን ገለጸን፣ ሲለቁትም ሲያስሩትም ምክንያት የላቸውም ሲል ምላሽ ሰጥቷል። ሲያስሩ ፍርድ ቤት ማዘዣም የላቸውም፣ ዝም ብሎ ነው የወሰዱት፣ ከነበረበት ስፍራ ወሰዱት፣ አሁን ሲለቁትም ምክንያት አናውቅም ሲሉ አክለዋል። የሰባተኛው ጠቅላይ ምርጫ እጩ የፖለቲከኛ የሺዋስ አሰፋ ትላንት እንደታሰሩበት ፓርቲው ዛሬ ባገጣው መግለጫ ተናግሯል። በዚህም በሰላማዊ መንገድ የፖለቲካ እንቅስቃሴ የሚያደርጉ ዜጎች ላይ መንግስት እያደረሰ ያለው አፈና ከሚያሳይ ተቆጥበው የማያልቁ ድርጊቶች ውስጥ አንዱ ሆነ እንዲጠቀስ ብለዋል። ፖለቲከኛ ሺዋስ ጨምረው ሙያቸው በማንነታቸውና በመለክተኛው መለከታቸው ታስረው የሚገኙ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰቡ አንቂዎችና ንጹሃን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ አሳስቦ ነበር። ፖለቲከኛ ሺዋስ የቀድሞ የኢትዮጵያ ዜጎች ማህበራዊ ፓርቲ ኢዜማ ሊቀመንበር እንደነበሩ፣ ሁከት ለማነሳሳት ወንጀል ታስረው እንደነበር የሚታወስ ነው ሲልም ኢህአፓ ጠቅሷል። የፌዴራል መንግስት ዳግም ወረራ ለመፈጸም ኃይል እያስጠጋ ነው ሲሉ ዶክተር ደብረጽዮን ገብረ ሚካኤል ከሰዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ የፕሪቶሪያ የሰላም ስምምነትን በመጣስ ወረራ በመፈጸም የጦር ኃይል መሳሪያ ወደ ትግራይ ድንበር እያስጠጋ ነው ብለዋል። ሊቀመንበሩ የድርጅቱን 51ኛ ምስረታ በዓል የካቲት 11 አስመልክቶ በሰጡት መግለጫ መንግስትና በሰራዊቱ ህዝብ ላይ ተተኩሶ መክፈቱን አድንቀናቸዋል፣ አሁንም አዳናቃቸዋልን የሚል የፕሮፓጋንዳ ዛቻዎችን እየሰማን መሆኑን ሲል ክሱን አሰምቷል። በዓሉ የሚከበረው ሰላም ስምምነቱ የጣሰበትን የወረራ ስጋት ባለበት ወቅት መሆኑን የገለጹት ዶክተር ደብረጽዮን የትግራይ ህዝብ ለህልውና ለሉዓላዊነት ከመቼም ጊዜ በላይ እንዲዘጋጅ ጥሪውም አቅርቧል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ